ምን እንኳን እኔ እናንተ ተሰምቷችኋል አይደል? ምን አይነት ስሜት ደስታ ነው። በቃ ደስታ ነው። በተለይ ከቡሬ ድረስ መጥተው እዚህ ልብስ አልብሰው የተለያየ ነገር አድርገውልኝ ሲሄዱ እኔ እንጃ በጣም ነው ደስታ የተሰማኝ። አዲስ እንደተፈጠርኩ አዲስ እንደተወለድኩ ነው። እኔ እንደዚህ እንዳሁኑ አልነበረም። እግር ኳስ ህይወቴ ነበር እና በተለይ ክረምት ላይ በዛ ጭቃ ውስጥ ልጆችም ጭቃ አይመስላቸውም። ትልልቅ ተጫዋቾች ሁሉ ነበሩ። እነ ዶክተር ፍስሐ የሚባሉ እነ ዘውዱ የሚባሉ ትልልቅ ተጫዋቾች ነበሩ እና እኔ ክረምት ነው የምሰራው። በጋ ውድድር ነው በቃ። ያ ውድድር ደግሞ ለእኔ እንደ ቀልድ ነው። ማንም ክረምት ስለማይሰራ እዚህ የጎጃም ውድድር ሲኖር ሲሄድ እያሾፍኩ ነበር የምጫወተው እና ያ ሁሉ የለም። ዛሬ ያን ቀን አስታውሰው በመጥራታቸው በተለይ ከቡሬ ድረስ ልብስ አልብሰው እንዴ ምን ብዬ ልንገራችሁ፣ ለካ እሰራ ነበር ማለት ነው ብዬ እስከ 12 ድረስ ነው ያደረጉ። ድሬዳዋ ላይ ትልቅ ተጫዋች ነበርኩ። ከትልልቅ ተጫዋቾች ጋር እዚህም ስመጣ ብር ሸለቆ ስገባ ብር ሸለቆ ታምረኛ ቡድን ሆነ እና ለረጅም ጊዜ ትልቅ ቡድን ነበር ብር ሸለቆ። ከዛ በኋላ ወደ ፍኖተ ሰላም ገባው። የዳሞት አሰልጣኝ ሆነ። አሁን እኔ ስተው በህይወት እያለው ባለመኖሩ ይቆጨኛል። ልጆች ባለመኖሩ ያ ሁሉ የነበረ ነገር ባለመኖሩ ጎጃም ውስጥ የታወቀ ነበር ዳሞት። ማንም አይቋቋምም ነበር አመታዊ ውድድር ላይ። አሁን ግን ስሙም ጠፍቶ እንደገና ደግሞ የድሮ ተጫዋቾች ከቡሬም መጥተው እዚህ ያሉትም ተሰባስበው አባታችን ብለው ዛሬ ይሄንን ሲያሳዩ እኔ አይደለሁም እናንተ ምን እንደተሰማችሁ ይታወቃል። እና ቀኑ የተመሰገነ ይሁን። ምን ማድረግ ይችላል? እግዚአብሔር የፍኖተ ሰላምና የቡሬው ወጣቶች ይባርክ። እንደገና ያን ጊዜ ያንን ወቅት ይመልስልን። በተለይ በህይወት እያለው ያን ጊዜ ባየው ለእኔ እንደገና መወለድ ነበር። እግዚአብሔር የሚወደኝ ከሆነ ለአንድ ዓመት እንኳን አሳይቶኝ እንዲህ አልነበረም። ቡሬ ፍኖተ ሰላም እንዲህ አልነበረም። አይ ከ57 ጀምሮ ነው እንግዲህ እስካሁን ያለሁት። አዎ ድሬዳዋ ትልቅ ቦታ ላይ ነበርኩ። እዚህም ስመጣ ብር ሸለቆ ገባው። ብር ሸለቆም ትልቅ ቦታ ነው። ከዛ ፍኖተ ሰላም ገባው። ፍኖተ ሰላም ትልቅ ቡድን ነበር። አሁን እንዲህ ሆነ። እስቲ እናንተም በጸሎት አግዙ። ያ ወቅት ይመለስ። ክረምት ላይ ነው። አንደኛ እኔ እመለምላለሁ ለዘንድሮ ሳይሆን ለ2-3 ዓመት ታዳጊዎች እተካለሁ። እነኛ ልጆች አብረው ያድጋሉ። ውድድር ውስጥ ስንገባ ማንም ከኔ ቡድን ጋር የሚቋቋም የለም። ምክንያቱም ያልሰራ ቡድን ነው የሚገጥመኝ እና ማንም እኔ ደብረ ብርሃን ሲሄድ ማንም መቋቋም አልቻለም ከኔ ጋር። ለ20 ደቂቃ ነው። ከዛ በኋላ አስተላለፌን እቀይራለሁ እና የእኛም ቡድን የሚያክል በትንፋሽ አልነበረም፣ በጉልበት አልነበረም። ደብረ ብርሃን ሄጄ እንጃ አንድ ልጅ በተለይ ሞተ። ጄሚን ታውቁታላችሁ? ሞተ። ታምረኛ ልጅ ነበር እና ብርሃን ያሉ እና አሸናፊ ላመስግን የሚባል ታች በር አለ። ምን ብዬ ልንገራችሁ? ከዛ ሶሳ ሁሉ እንትን ሁሉ ሄደ። የደቡቧ ከተማ ማነች? ሐዋሳ። እዛ ሁሉ ሄደን የማይመለከታቸው ሰዎች ያፈረሱት። ለምን አላውቅም። ያው ወድቆ ቀር። ዛሬ ትልቅ ክብር ነው ያገኘሁት። 100 ካሬ ሜትር አገኘሁ ከአስተዳደር። እንደገና የፍኖተ ስታዲዮም ሰሜኑ በእኔ ስም እንዲጠራ ሆነ። ይሄ ማላገኘው ነው። ከቦታው የበለጠ
እኔ ባልፍም ስሜን ይጠራል ያ ኳስ ሜዳ። ትልቅ ክብር ዛሬ ያገኘሁበት ቀን። ምስጋና ለፍኖተ ሰላም ሕዝብ፣ ምስጋና ለቡሬ ሕዝብ። ይሄ ሁሉ ሲሆን ግን ክፍለ ሀገሩ ዞር ብሎ አይቶኝ አያውቅም። አይኔንም እንዲህ ተበላሽቼ ምን ሆንክ ብሎኝ እንኳን አያውቅም። እኔ ከ52 ጀምሮ ነው ለጎጃም የተመረጥኩት። አንዱ ዞር ብሎ አላየኝም ነው። ግድ የለም እድሜ ለአካባቢ እዚህ ደርሻለሁ። ትውልዴ ቦታ አዲስ አበባ ቡልቡላ ነው። የ7 ዓመት ልጅ ስሆን ግን ሀረር ገባል። ከሀረር ድሬዳዋ ገባል። ስፖርቱንም እዛ ነው የጀመርኩት። እዛ ነበር የጀመርኩት። እዚህ ስመጣ ታምር ነበር። ቢሸለቆ እንደዚህ እንዳሁን ሳይሆን ታምር ነበር። ፍኖተ ሰላም ሲገባ ቆንጆ ነበር። መጨረሻ አሁን በእናንተ እንደምታዩት አንድ ቀን እግዚአብሔር ፊቱን መልሶ ያ ውድድር ተጀምሮ ባልፍ ምንም እንደተፈጠርኩ ነው የምቆጥረው። እግዚአብሔር ያድርግልህ።